የደህንነት መስሪያ ቤቱ ጥብቅ ቁርኝት ባላቸው ጥቂት የቀድሞ የኦህዴድ አባላት እንደሚመራ ምንጮቻችን ገለጹ። በፌደራልና በክልል ደረጃ የሚገኙ የደህንነት ተቋማት ለጠቅላይ ሚኒስትር አብይ አህመድ ታማኝ በሆኑ በቀድሞ የኦህዴድ አሁን የኦሮሞ ብልጽግና አባላት እንደሚመራ የመረጃ ምንጮቻችን ገልጸዋል። ማንነታቸው እንዳይገለጽ የጠየቁ የደህንነት ምንጮች እንደሚሉት በኢትዮጵያ ውስጥ በሚካሄዱ መንግስታዊ አፈናዎችም ሆነ ግድያዎች ዙሪያ የእነዚህ የደህንነት አባላት እጅ በቀጥታ ወይም በተዘዋዋሪ መንገድ አለበት። የፌደራል የደህንነት መዋቅር የሚመራው በቀጥታ በጠቅላይ ሚኒስትር ዶክተር አብይ አህመድ ሲሆን በእርሳቸው ስር የብሔራዊ መረጃና ደህንነት አገልግሎት ምክትል ዋና ዳይሬክተር ሲሳይ ቶላ፣ የፌደራል ፖሊስ አዛዥ ደመላሽ ገብረ ሚካኤል፣ የቀድሞው የኢንሳ ምክትል ዋና ዳይሬክተር በአሁኑ ሰዓት በኦሮሚያ ክልል በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የሰላምና ጸጥታ ቢሮ ኃላፊ የሆነው ከፍ ያለው ተፈራ፣ የመከላከያ መረጃ ዋና መምሪያ ኃላፊ የሆነው ጀነራል ጌታቸው ጉዲና፣ የብሔራዊ መረጃና ደህንነት አገልግሎት ከፍተኛ አመራርና በኬንያ የዲፕሎማቲክ ሽፋን ተሰጥቶት እየተመላለሰ የደህንነት ስራ የሚሰራው ኪትል ዋቆ እንዲሁም በብሔራዊ መረጃና ደህንነት አገልግሎት የውጭ መረጃ ዋና መምሪያ ዳይሬክተር የሆነው ታዚር ገብረ እግዚአብሔር መሆናቸውንም ምንጮች ገልጸዋል። የደህንነት ኃላፊ ሆኖ የተቀመጠው አቶ ሬድዋን ሁሴን በዚህ የኦሮሞ ብልጽግና አባላት ተመርጠው በሚቆጣጠሩት የደህንነት ተቋም ስብሰባ ላይ እንደማይሳተፍ ምንጮች የገለጹ ሲሆን ለነዚህ ከፍተኛ የደህንነት ሰዎች መረጃዎችንና ስራዎችን የሚሰሩ ተቋማት መሪዎችም እንዲሁ በአንድ አካባቢ እና በአንድ ፓርቲ ሰዎች የተያዙ ናቸው። በጠቅላይ ሚኒስትሩ በሚመራው የደህንነት ተቋም ውስጥ የቴክኒክ ዘርፍ የሚባል የሚገኝ ሲሆን ይህ ዘርፍ በብሔራዊ መረጃና ደህንነት አገልግሎት መስሪያ ቤት ውስጥ የኤሌክትሮኒክስ ጠለፋ ያከናውናል። የዚህ ዘርፍ ዋና አዛዥ ጣፋ በዳኔ ሞቱማ ሲሆን ከቅርብ ጊዜ ወዲህ ሙሉ የጠለፋ ኃይሉን በፋኖ መሪዎች ላይ አድርጎ እየሰራ ነው። ሌላው ተቋም የጥበቃና ኦፕሬሽን ዋና መምሪያ የሚባለው ሲሆን በብሔራዊ መረጃና ደህንነት አገልግሎት መስሪያ ቤት ውስጥ ዜጎችን የሚያፍን እንደዚሁም በሰው ኃይል ደረጃ 1000 ያክል ኮማንዶዎች ያሉት ሲሆን የዚህ መምሪያ ዋና አዛዥም እና የቴክኒክ ክፍል በምክትልነት የሚመራው ጌቱ አበራ ያዴታ የሚባል ሲሆን ኮማንዶዎችን በበላይነት የሚያሰማራውና ስምሪት የሚሰጠው ደግሞ ጎሳ የተባለው የኦሮሞ ብልጽግና አባል ነው። ሶስተኛው ተቋም ጸረ ስለላ ዋና መምሪያ እየተባለ የሚጠራው ሲሆን ይህ ተቋም በብሔራዊ መረጃና ደህንነት አገልግሎት መስሪያ ቤት ውስጥ ከሚገኙ ዘርፎች ውስጥ ትልቁ ዘርፍ እንደሆነ ምንጮች ጠቁመዋል። ይህ ተቋም የሚመራውም ይነቃቸው በተባለ ሰው ሲሆን ይህ ሰው ወደ ኃላፊነት የመጣው በደመላሽ ገብረ ሚካኤል አማካኝነት ነው ይላሉ። ግለሰቡ የደመላሽ ገብረ ሚካኤል የእህት ልጅ ሲሆን ወላጅ እናቱን በመከላከያ መስሪያ ቤት ውስጥ በኃላፊነት እየሰሩ ይገኛሉ። በጸረ ስለላ ዋና መምሪያ ስር ልዩ ትኩረት ተሰጥቷቸው እየሰሩ የሚገኙ የአዲስ አበባ የብሔራዊ መረጃና ደህንነት አገልግሎት ማስተባበሪያ ክፍል የሚባለው በዚሁ ተቋም ውስጥ የሚገኝበት ሲሆን ይህ ክፍል የሚመራው አስራት በሚባል የአሰላ ተወላጅ ነው። በዚሁ መምሪያ ስር በብሔራዊ መረጃና ደህንነት አገልግሎት የኦሮሚያ ክልል ማስተባበሪያ ክፍል የሚገኝ ሲሆን የዚህ ክፍል አስተባባሪ ደግሞ ደጀኔ የተባለ እንደዚሁ የኦሮሞ ብልጽግና አባል ነው። የደህንነት ምንጮች እንደሚሉት የአዲስ አበባ ደህንነት አስተባባሪ በሆነው አስራት የሚመራው ተቋም ለብልጽግና ስጋት ናቸው ብሎ የለያቸው 3 ክፍለ ከተሞችም አሉ። በእነዚህ ክፍለ ከተሞች የሚኖሩ በአብዛኛው የነጋዴው ማህበረሰብ አባላት ላይ ልዩ ክትትልም እየተደረገ ይገኛል። የመጀመሪያው ክፍለ ከተማ የካ ክፍለ ከተማ ሲሆን የዚህ ክፍለ ከተማ የብሔራዊ መረጃና ደህንነት አገልግሎት መምሪያ ኃላፊ ሆኖ የተመደበው ዳምጠው የተባለው የኦሮሞ ብልጽግና አባል ነው። በዚህ ግለሰብ ስር የሚገኙ ከ12 በላይ የወረዳ ኦፊሰሮችም አሉ። ሌላው በስጋት የሚታየው የልደታ ክፍለ ከተማ ሲሆን የዚህ ክፍለ ከተማ የብሔራዊ መረጃና ደህንነት አገልግሎት መምሪያ ኃላፊ ሆኖ የተመደበው መለሰ ኮንቴ የተባለው የኦሮሞ ብልጽግና አባል ነው። በዚህ ግለሰብ ስር የሚገኙ ከ10 በላይ የወረዳ ኦፊሰሮች እንዳሉ ምንጮች ገልጸዋል። የአዲስ ከተማ ክፍለ ከተማም እንዲሁ በስጋት ከተለዩት ክፍለ ከተሞች የሚመደብ ሲሆን የዚህ ክፍለ ከተማ የብሔራዊ መረጃና ደህንነት አገልግሎት መምሪያ ኃላፊ ሆኖ የተመደበው ደግሞ ምስጋና ሞላ የተባለው የኦሮሞ ብልጽግና አባል ነው። በዚህ ግለሰብ ስር የሚገኙ ከ11 በላይ የወረዳ ኦፊሰሮችም አሉ። ጸረ ስለላ ዋና መምሪያ በክልሎችም የደህንነት ክትትሎችን የሚያደርግ ሲሆን የምስራቅ ቀጠናውን ማለትም የሶማሌ ክልል ድሬዳዋና ሐረርን የደህንነት ቢሮዎች የሚመራው
ዮናስ የተባለውና መቀመጫውን ድሬዳዋ ውስጥ ያደረገው ግለሰብ ነው። የደቡብ ክልል ማስተባበሪያ ማለትም የደቡብ ክልል፣ ደቡብ ምዕራብ ክልል፣ ሲዳማ ክልልን በአስተባባሪነት የሚመራው ሰለሞን አየለ የተባለ የሀዲያ ተወላጅ ሲሆን መቀመጫውም ሐዋሳ ነው። የአማራ ክልል አስተባባሪ ተደርጎ የተሾመ የነበረው ዳንኤል ታዬ የተባለው ግለሰብ በቅርብ ጊዜ የኢኮኖሚ ደህንነት ዋና መምሪያ ሆኖ በመሾሙ እሱን በመተካት የሚሰራ ሰው እየተፈለገ እንደሚገኝም የደህንነት ምንጮቻችን አክለው ገልጸዋል። የብልጽግና መንግስት በኢትዮጵያ ውስጥ ከፍተኛ የሚባል የሰብአዊ መብት ጥሰቶችን እየፈጸመ የሚገኘው በእነዚህ ባለስልጣናትና ተቋማት አመራር ሰጭነትና አስተባባሪነት መሆኑንም ምንጮች አክለው ገልጸዋል። በጉዳዩ ዙሪያ የመንግስትን አስተያየት ለማካተት የተደረገው ሙከራም አልተሳካም።